ካፒታል ገበያ ይሄንን ስም በጣም በተረጋጋሚ እየሰማ ነው አይደል? ነው በሳምንት ውስጥ ከሚወጡ የዜና ሽፋኖች መካከል የተወሰኑት የኢትዮጵያ ካፒታል ገበያ ባለስልጣንን በስፋት ይመለከታሉ። አዎ ብዙዎች እንደው ይሄ ነገር ምንድነው ካፒታል ገበያ ማለት ምን ማለት ነው? ካፒታል ኢንቨስትመንት ማለት ምን ማለት ነው የሚል ጥያቄ በጣም በተረጋጋሚ ሲያወሩ በአንድም በሌላም እንሰማለን። እኛ ዛሬ በቻናል ዋን ገበያችን ይህንን ካፒታል ገበያ ምንድነው የሚለውና ስለ ካፒታል ገበያ ጥቅል ጉዳይ በደንብ ዘርዘር አድርገን እንቆይበታለን። የኢትዮጵያ ካፒታል ገበያ ባለስልጣን ኤግዚቢሽንና ባዛር አዘጋጅቷል። ምን ያዘ የሚለውን የምንመለከት ይሆናል። የኢንቨስተሮች ቀን ነው። የነቃ ኢንቨስተር የተጠበቀ ኢንቨስተር የሚል መሪም ይዟል። በጣም በርካታ የዚህ ካፒታል ማርኬቱ ላይ የሚያንቀሳቅሱ ተቋማትና ባለሙያዎችን እንመለከታለን። ስለ ካፒታል ገበያም የበለጠ ግንዛቤ እንዲኖራቸው እናደርጋለን። ተመልካቾቻችንን እንዴት ቆያችሁ ብለናል። ፍላሚንጎ አካባቢ ነው ያለነው። የዚህን ሳምንት የቻናል ዋን ገበያ የቢዝነስ ፕሮግራምን ያልፋል አሻግርና መሀሌት ደመላሽ ይዘን መተናል። አብራችሁ እንድትቆዩ በክብር ጋብዘናል። ወደ ካፒታል ገበያችን አብራችሁን ቆዩ። እሺ እንዴት አለሽ? ሰላም ነሽ ወይ? ሰላም። እንግዲህ እናንተ ጋር በጣም ትልቅ የኢንቨስተሮች ስብስብ አለ ተብለን መተናል። በቅድሚያ ራስሽን አስተዋውቂ። መቅደስ ተስፋ ይባላል። ካፒታል ገበያ ባለስልጣን የዋና ዳይሬክተር ጽሕፈት ቤት ኃላፊ። በጣም ጥሩ። ባዛሩ ምን አይነት ነገሮችን ይዞ መጥቷል? ማን መጥቷል? ምንድነው የዚህ ኤክስፖ ዓላማ? ያው ሁሉንም ኢንቨስተር የምንላቸውን በካፒታል ገበያ ውስጥ ኢንቨስተር ናቸው፣ ኢንቨስተር ይሆናሉ ብለን የምናስባቸው ፖቴንሻል ኢንቨስተሮች ከካፒታል ገበያ መሰረተ ልማቶችና አገልግሎት ሰጪዎች ጋር ማገናኘት ነው ኤክስፖ ዓላማ። ስለዚህ እዚህ የካፒታል ገበያ ባለስልጣን ለኢንቨስተሮች ትምህርት ለመስጠት ስለ ካፒታል ገበያው ለማስተዋወቅ ራሱም እንደ አንድ ኤግዚቢተር ይገኛል። ከዛ በተጨማሪ ደግሞ ፍቃድ የሰጠናቸው የሰነደ መዋዕለ ንዋይ የኢትዮጵያ ሰነደ መዋዕለ ንዋይ ገበያም አለ። ከዛ ውጪ ለተለያዩ የኢንቨስትመንት ባንኮች፣ የኢንቨስትመንት አማካሪዎች እና የኢንቨስትመንት አከናዋኞች እዚህ ይገኛሉ ማለት ነው። ስለዚህ እነዚህም አገልግሎት ሰጪዎች ከኢንቨስተሩ ጋር ማገናኘት፣ ኢንቨስትመንት አካውንቶች እንዲከፈቱ የሚፈልጉም ከሆነ ኢንቨስትመንት አካውንት እንዲከፈት ማድረግ፣ በተጨማሪም ናሽናል አይዲም ደግሞ ለእኛ ለኢንቨስትመንት አካውንት ኦፕኒንግ በጣም ትልቁ ግብአት ስለሆነ ናሽናል አይዲ አገልግሎቱን እዚህ አድርጎ ናሽናል አይዲን እንዲያገኙ ማድረግ ዓላማ ያለው ኤክስፖ ነው። በጣም ጥሩ። እንግዲህ ቀደም ሲል እኛም ጠቀስ ለማድረግ ሞክረን ነበረ። የካፒታል ገበያ ኢሹ ሆኗል፣ በጣም በብዙ ዘንድ ገብቷል ጆሮ ውስጥና ግንዛቤው ግን ምን ያህል ነው የሚለው ጥያቄ ነው። እንደው ምናልባት እዚህ ውስጥ ከመጡ ጎብኚዎችና ተሳታፊዎች እናንተ እስካሁን ያገኛችሁት ፊድባክ ምን ይመስላል? በሁለት ቀን ውስጥ የካፒታል ገበያ ከተቋቋመ ይሄ ቁጥጥር የሚደረግበት የካፒታል ገበያ ከተቋቋመ አጭር ጊዜ ነው። በዚህ አጭር ጊዜ ውስጥ ሁሉም ሰው በቂ ግንዛቤ ይኖረዋል ብለን እኛም ኤክስፔክት አናደርግም። እዚህ ከመጣውም ሰው የምናገኘው ነገር ያው ሙሉ የሆነ እውቀት እንደሌለ ነው። አንዱ የዚህ ኤክስፖ ዓላማም ከኢንስቲትዩሽኖች ከተቋማት ባለፈ መደበኛ ኢንቨስተሮች የምንላቸው ሪቴል ኢንቨስተሮቻችን ስለዚህ ካፒታል ገበያ እንዲያውቁ አማራጭ የፋይናንስ አማራጭ መንገዶች እንዳሉ እንዲገነዘቡ ማድረግ ነው። ስለዚህ ይህንን ማስፋት ነው። ወደፊትም ደግሞ በእንደዚህ አይነት ፕሮግራሞች ተጨማሪ ግንዛቤዎችን መፍጠር ነው ዓላማችን ማለት ነው። በጣም ጥሩ። ስለዚህ በስተኋላ ላይ እንገናኛለን ድጋሚ። እንደው ስለ ካፒታል ገበያ ባለስልጣን የምንጫወታቸው ብዙ ነገሮች ይኖራሉ። እንድንጎበኝ ልትጋብዥን ነው? የትምድ የሚለው የተለያዩ የኤግዚቢሽን ጉዞዎች አሉ። ወደ 18 አካባቢ ጉዞዎች አሉ። እነሱ እንድትገቡና እንድትጎበኛቸው እንጋብዛለን። በጣም እናመሰግናለን። አብራችሁን ቆዩ። ቀጥለናል። ባዛሩ እንደቀጠለ ነው። እዚህ ምንድን ነው ያለው? ሰላም፣ እንዴት ናችሁ? ማን ናችሁ? ምን ይዛችሁ መጣችሁ? የኢትዮጵያ ሴኩሪቲ ኤክስቼንጅ ይባላል። ገበያ ባለስልጣን የኢትዮጵያ ሰነደ ሙያዎች ገበያ ይባላል። ካፒታል ገበያ ውስጥ የገበያ ማርኬት ፕሌስ እዚህ ያየሻቸው ገበያዎች አሉ። እኛ ጋር እንደ ፓርቲሲፓንት ይመዘገቡና ሜምበር ይሆናሉ። ከዛ ደግሞ ሊስት የሚያደርጉ ካምፓኒዎች አሉ። አሁን ላይ አዋሽ፣ ገዳ፣ ወጋገንና ቴሌ ሊስት አድርገው ይገኛሉ። እነሱ ሊስት ያደርጉና ኢንቨስተሮች ቴሌ ኢንቨስተሮች መጥተው የእነሱ ሼሮች መግዛት፣ መገበያየት የሚችሉበት ፕላትፎርም እና ሲስተም ኮክ ያደርግናል።
የኢንቨስትመንት ባንክን የመረዳት ጉዳዩ እንዴት ነው? ጥሩ ነው። የተሻለ እንትንም አንደርስታንዲንግ ያለው ሰው አለ፣ ገና ደግሞ ያሌለውም አለ። እሺ ቻናላውን ገበያችን እንደቀጠለ ነው። የካፒታል ገበያ ባለስልጣን ያዘጋጀው የኢንቨስተሮች ቀን የተሰኘ 2 ቀን የተከናወነ መሰናዶ ላይ ነው የምንገኘው። ወደ በኋላ መለስ ብለን ሌሎችን ቦታዎችን አስቃኛቸዋለሁ። ወደ መጀመሪያ ጉዳያችን እንለፍ። እንግዲህ በይፋ በአዋጅ ከተቋቋመ በኋላ ይሄ የካፒታል ገበያ ባለስልጣን የተለያዩ ስራዎችን እየሰራ ይገኛል። ካፒታል ገበያ ማለት ራሱ ምን ማለት ነው? ካፒታል ማርኬት ማለት ራሱ ምን ማለት ነው? ካፒታል ማርኬት ላይ ያሉ እንቅስቃሴዎች ምን ይመስላሉ? በአዋጅ ከተቋቋመ በኋላ ይሄ ባለስልጣን ምን አይነት ስራዎችን እየሰራ ይገኛል የሚሉና ሌሎች ጉዳዮችን ጥቅል ነገር እናነሳለን። ከዛም ባሻገር በዚህ በባለስራ ሰዓታችን የካፒታል ገበያ ባለስልጣን ምን እየሰራ ይገኛል፣ በአዋጅ በይፋ ከተቋቋመ በኋላስ እንቅስቃሴው ምን ይመስላል የሚለውን ጠይቀናል። ከካፒታል ገበያ ባለስልጣን የስራ ኃላፊ አግኝተናል። ባለስራ ሰዓታችን ላይ ይህንን ጉዳይ እናስመለክታችኋለን። እኛ ጉብኝታችን እንቀጥላለን። ካፒታል ገበያ ማለት በአዋጃችን በካፒታል ገበያ አዋጅ ቁጥር 1248/2013 ላይ ሰነደ መዋለ ንዋይ ተብለው የተዘረዘሩ ሰነዶች፣ አክሲዮኖች፣ ቦንዶች፣ የጋራ ኢንቨስትመንት ክፍልፋዮች እነዚህና በርካታ ሌሎች የገንዘብ ባለቤትነትን የሚያረጋግጡ ሰነዶች ሽያጭ የሚከናወንበት ግብይት የሚከናወንበት ገበያ ማለት ነው ባጭሩ። የኢትዮጵያ ካፒታል ገበያ ባለስልጣን ከተቋቋመበት ጊዜ ጀምሮ የመጀመሪያው ትልቁ ስራ የቁጥጥር ማዕቀፍ መዘርጋት ነው። የካፒታል ገበያ አዋጁ እንደ ህግ የመጀመሪያው የወጣው ህግ እሱ ቢሆንም ያ አዋጅ ስለሆነ ዝርዝር ጉዳዮችን በአጠቃላይ ቁጥጥር ማዕቀፉን የሚዘረጉ ዝርዝር ህጎች ያስፈልጋሉ። ስለዚህ የህግ ማዕቀፍ መዘርጋት፣ በርካታ መመሪያዎች እንዲወጡ ማድረግ፣ ሰነደ መዋለ ንዋዮች እንዴት ግብይት ይፈጸማል፣ ሰነደ መዋለ ንዋይ ግብይት ውስጥ እና የካፒታል ገበያ ውስጥ የሚሳተፉ የኢንተርሚዲየሪ የምንላቸው አካላት እንዴት ፍቃድ ያገኛሉ፣ ምን ሪኳየርመንቶች ማሟላት አለባቸው፣ እንዴት ቁጥጥር ይደረግባቸዋል፣ ኢንቨስተሮችስ እንዴት ነው የሚጠበቁት የሚለውን በሚመለከት ወደ 6 የሚሆኑ መመሪያዎችን አውጥተናል። ከዛ ውጪ የፍቃድ መስጠት ስራን የሰራነው እስካሁን ድረስ ለበርካታ የካፒታል ገበያ አገልግሎት ሰጪዎች ፍቃድ ሰጥተናል። በእነሱም ላይ ቁጥጥር እያከናወንን ያለ ነው። ከዛ ውጪ ትልቁ ስራችን የአክሲዮን ምዝገባ ነው። በርካታ አክሲዮን ማህበራት ከዚህ በፊት የወጡ አክሲዮኖች በባለ አክሲዮኖቻቸው እጅ የተያዙ የተለያዩ አክሲዮኖችን ምዝገባ የማከናወን ስራ እየሰራን ያለ ነው። በርካታ አክሲዮን ማህበራት ለምዝገባ አመልክተዋል። የነሱን የምዝገባ ዶክመንቶች ሪቪው የማድረግ ምዝገባ የማከናወን ስራ እየሰራን ነው የምንገኘው ማለት ነው እስካሁን ድረስ። እስካሁን ድረስ ከ2 ሳምንት የተሰጠውን ጀምሮ ወደ 18 ካፒታል ገበያ አገልግሎት ሰጪዎች ፍቃድ ተሰጥቷቸው ወደ 9 አካባቢ 10 አካባቢ የሚሆኑ ድርጅቶች ተመዝግበዋል። ቁጥሩን ፕሮባብሊ 10 የሚሆኑ ተመዝግበዋል። ከዛ ውጪ ግን ወደ 73 የሚሆኑ ድርጅቶች ለምዝገባ አመልክተዋል። እነዚህ በተለያየ ዙር ስለሆነ አስተያየት እየተሰጣቸው ከዛ በኋላ እየመለሱ አስተያየት እየተሰጠ እያስተካከሉ እየመለሱ ነው ምዝገባ የሚደረገው። ስለዚህ ከመቶዎች በላይ በሚሆን ዙር የተለያዩ የምዝገባ ስቴትመንቶችን የሬጅስትሬሽን ስቴትመንቶችን ሪቪው አድርገናል። የእነሱም የምዝገባ ሂደት እየተቀጠለ ነው ያለው ማለት ነው። ያልተመዘገቡ ሰነደ መዋለ ንዋዮችን መገበያየት የወንጀልም የአስተዳደራዊ ቅጣትም ያስቀጣል። በአዋጁ ላይ የወንጀል ቅጣት ተቀምጧል። አንቀጽ 106 ላይ የወንጀል ቅጣት ያስቀጣል። የእስራትም የገንዘብ መቀጮም ቅጣት ያስቀጣል። ከዛ በተጨማሪ ደግሞ የሰነደ መዋለ ንዋዩን ለግብይት ማቅረብና ግብይት መመሪያ ላይ ደግሞ እንደየሁኔታው የሚለያይ የገንዘብ ቅጣት ያስከትላል ያልተመዘገቡ ሰነደ መዋለ ንዋዮችን መገበያየት። የካፒታል ገበያ ባለስልጣን ከሚሰራቸው ስራዎች አንዱ የተመዘገቡ ሰነደ መዋለ ንዋዮች የትኞቹ ተመዝግበዋል የሚለውን ለህብረተሰቡ ይፋ ማድረግ ነው። ስለዚህ ሁሉ ጊዜ ምዝገባ ባከናወንን ቁጥር
የዚህ ድርጅት ሰነደ መዋዕለ ንዋይ ተመዝግቧል በሚል ማስታወቂያዎችን እናወጣለን። ከዛ በተጨማሪ ደግሞ ዌብሳይታችን ላይ አሁንም ደግሞ በቅርቡ ላውንች ያደረግነው ለኢንቨስተሮች ትምህርት የሚሰጥ አፕሊኬሽን ላይ ዝርዝራቸው አለ። ስለዚህ ከነዚህ ድርጅቶች ውጪ የሆኑ አክሲዮኖችን ያልተመዘገቡ አክሲዮኖችን መገበያየት አይቻልም። ስለዚህ ከነዚህ ከዌብሳይቶች ላይ እንዲሁም ከሌሎች ዲጂታል ፕላትፎርሞቻችን ላይ መረጃውን ማግኘት ይችላሉ። ከዛ ውጪ አገልግሎት ሰጪዎችን በሚመለከት ፍቃድ ካልተሰጣቸው አገልግሎት ሰጪዎች እንዳይገበያዩ ደግሞ አገልግሎት ሰጪዎች ሁልጊዜም ፍቃድ በተሰጣቸው ቁጥር እንዳልኩት ቅድም ዲጂታል ፕላትፎርሞቻችን ላይም ዌብሳይታችን ላይም ሁሉም ላይ ሊስታቸው እንዲገባ ይደረጋል። ስለዚህ እዚህ ሊስት ላይ ያልተካተቱ ከሆነ ፍቃድ አልተሰጣቸውም ማለት ነው። ስለዚህ ማንኛውም ሰው ከነዚህ ይሄ ድርጅት ፍቃድ ተሰጥቶታል ወይስ አልተሰጠውም ለማገበያየት ይችላል አይችልም የሚለውን ከዌብሳይታችን ላይ መጀመሪያ መረጃውን ማየት ይጠበቅበታል። መተግበሪያ ሙሉ መረጃ አለው። ህጎቻችን እዛው ላይ አሉ። ካፒታል ገበያ ምንነት ቢገልጹ የተለያዩ ጽሁፎች፣ እስካሁን ድረስ የወጡ የጥናት ጽሁፎች እነዚህ ሁሉ አሉ። ኮምፕሌን ማቅረብ ቅሬታ ማቅረብ የሚፈልጉ አካላት ቅሬታ ማቅረብ የሚችሉበት ጋይዳንስ ይሰጣል። ከዛ በተጨማሪ በዛው አፕሊኬሽንም ደግሞ ቅሬታ የሚቀርብበት ፕላትፎርም አለው። የቁጥጥር ስርዓታችን ምን ይመስላል የሚለውን በአጠቃላይ ሙሉ መረጃ የሚሰጥ አፕሊኬሽን ነው። አሁን ላይ ያው በኪውአር ኮድ ነው ዳውንሎድ እየተደረገ ያለው፣ ግን በቅርቡ ፕሌይ ስቶር ላይ ገብቶ ለሁሉም ሰው አቬለብል ይሆናል ማለት ነው። ፍቃድ ያው የአገልግሎት ሰጪዎች የፍቃድ ካታጎሪ እስካሁን ድረስ ያለው ካታጎሪ ወደ 16 የሚሆን ነው። እስካሁን ድረስ ፍቃድ የተሰጣቸው ተቋማት 18 ይሁኑ እንጂ 3 ካታጎሪ ላይ ያሉ ኢንቨስትመንት ባንኮች፣ ኢንቨስትመንት አከናዋኞችና ኢንቨስትመንት አማካሪዎች ናቸው። ስለዚህ ከዛ ውጪ ያሉ በጣም ለካፒታል ገበያው አስፈላጊ የሆኑ የፍቃድ ካታጎሪዎች አሉ መምጣት ያለባቸው ወደ ገበያው። ስለዚህ አሁን ላይ እነሱ ወደዚህ ስርዓት እንዲመጡ እያደረግን ያለው ምንድነው የሬጉላቶሪ ሳንድ ቦክስ የሚባል ሰዎች ኢኖቬቲቭ የሆኑ ፕሮዳክቶችም ሊሆን ይችላል ኢኖቬቲቭ የሆኑ የፍቃድ ካታጎሪዎችንም ቴስት ማድረግ የሚችሉበት ሬጉላቶሪ ሳንድ ቦክስ የሚባል ፕሮግራም አለ። ስለዚህ በዛ ሳንድ ቦክስ በኩል እየመጡ ጋይዳንስ እየተሰጣቸው ከዛ በኋላ ወደ ኖርማል ስርዓት ወደ ኖርማል የህግ ማዕቀፉ እየገቡ ፍቃድ የሚያገኙበት ስርዓት እያበጀን ያለ ነው። ከዛ ውጪ እንዳለ አዌርነስ ክሬሽን ይፈልጋል። እነዚህ ኦፖርቹኒቲዎች እንዳሉ የውጭ ኢንቨስተሮችም ሊመጡ ሊሰሩባቸው የሚችሏቸው የፍቃድ ካታጎሪዎች ስለሆኑ የውጭ ኢንቨስተሮችም ጋር ፕሮሞት እናደርጋለን፣ እንዲመጡ እናበረታታለን። በተለያየ ጊዜ ኤንጌጅመንቶችን እንፈጥራለን። ኢንስቲትዩሽናል ኢንቨስተሮች በተለይ ባንኮች፣ ፋይናንሻል ተቋማትም በተጨማሪ ሰብሲዲያሪዎች እያቋቋሙ ልክ አሁን ኢንቨስትመንት ባንኮች የኖርማል የኮሜርሻል ባንኮች ኢንቨስትመንት ባንክ እንደሚሰሩት ከዛ በተጨማሪ የጠባቂነት ስራ እና ሌሎችም የፍቃድ ካታጎሪዎቻችን ውስጥ ያሉ ስራዎችን እንዲሰሩ እነሱንም የማበረታታት የማሳወቅ ስራ እንሰራለን ማለት ነው። እንግዲህ በተለይ ይሄ የኢንቨስተሮች ዋና መገናኛ ነው። እንግዲህ እንዲህ አይነት ነገሮች መለመድ መቻል አለባቸው። ይሄ የመጀመሪያው ነው። በነገራችሁ ላይ እኛም መተን እንደ ቻናል ዋን ገበያ ይሄን ነገር በመመልከታችን በጣም ደስ ይለናል። የመጀመሪያው ነው እያየን ያለነው ነገር ግን የጎብኚዎቹ ዲል እየተደረጉ ያሉት ነገሮች ሰዎች ለማስረዳት እያደረጉበት ያለው ጥረት በሙሉ ስንመለከት ግን አብዛኞቹ በተለይ ከዚህ ከኢንቨስትመንት ባንኪንግ ጋር በተያያዘ ሰው ግንዛቤ እንዲኖረው የማድረግ በርካታ ስራዎች እየተሰሩ እንደሆነ ታዝበናል። ሌሎቹን እንቀጥል። ቀጥለናል። ቻናል ዋን ገበያ የቢዝነስ ፕሮግራማችን እንደቀጠለ ነው። አሁን ደግሞ የጀማሪ ሰዓት ላይ እንገኛለን። ጀማሪ ብለን ደግሞ በዚህ ሳምንት ፐዝሎችን የሚያዘጋጅ ልጅ ጋር ሄደናል። ያው መጪው የክረምት ወቅት ነው። በጣም ብዙ ህጻናት ቤት ውስጥ ነው የሚሆኑትና በሀገራችን የተሰራ በተለይ ደግሞ ለኛ ባህል የሚቀርብ
መጫወቻ እቃዎችን ማግኘት በጣም ይከብዳል እና ለኛ ሀገር እየተሰራ ለኛ ለባህላችን ለቅርሶቻችን ቅርብ የሆንን ፐዝልን ያዘጋጀ ጀማሪ ወጣት አለ። ምን ይዘሃል፣ እንዴት ጀመርክ የሚለውን ተመልክተን እንመለስ። እኔም ጉብኝት ይቀጥል። ዳዊት ሰለሞን ይባላል። ፕሮዳክት ዲዛይነር ነኝ፣ እንዲሁም የፓኬጅ እና የሌብል ዲዛይነር። አሁን ላይ ገበታ ፐዝል የሚባል የፐዝል ኮንተንት እሰራለሁ። እነዚህ ፐዝሎች ኤጁኬሽናል ለርኒንግ ቱሎች ናቸው። ፕላስ ደግሞ ኢትዮጵያን የሚያስተዋውቁ ኢትዮጵያን ኢሜጆች የሚያስተዋውቁ የፐዝል ኮንተንቶች ናቸው። ዩኒቨርሲቲ ከአለ ስኩል ኦፍ ፋይን አርት ኤንድ ዲዛይን በ2015 ነው ግራጁዌት ያደረኩት በፕሮዳክት ዲዛይን። ተመርቄ ከወጣሁ በኋላ ተቀጥሮ የመስራት ማይንድ ሴት አልነበረኝም። በዛ ምክንያት ለ6 ወር ያህል ቢዝነስ ሪሰርች አደረኩ። ይህም ቢዝነስ ክፍተት ሆኖ አገኘሁት። የልጆች ለርኒንግ ቱል ከውጭ ነው የሚመጣው። ከውጭ የሚመጣው ደግሞ ኮንተንቱ የውጭ ይዘት ያለው ነው። ይህንን ክፍተት ካየሁኝ በኋላ ብዙ ጥናቶችን በማድረግ ይሄንን ክፍተት ለመምላት ወደ እንደዚህ አይነት ቢዝነስ ገባሁ። ፓኬጅ የመጀመሪያ ሽያጭን ለጎረቤት ሸጥኩኝ። ከዛ በኋላ ሰመር ካምፕ ላይ ነበር 2024 ላይ ክረምት አካባቢ ላይ ሰመር ካምፕ ልጆች እየሄድኩኝ ዳዊት ሰለሞን እባላለሁ፣ እንደዚህ አይነት ፕሮዳክቶች እሰራለሁ፣ ለልጆች ለማይንድ ዲቨሎፕመንት የሚጠቅም ፕሮዳክቶችን እሰራለሁ ብዬ አስተዋወቅኳቸው። ኦኬ ለልጆቹ ስጣቸዋለሁ፣ ለልጆቹ ለእያንዳንዱ አከፋፈልኩኝ። እነዛ ልጆችም ፕሮዳክቱን በሰዓቱ ወደውት ነበረ። ከዛ በኋላ ቤተሰብ ሲመጣ አስቸገሩ ይገዛልን። 10 ፓኬጅ ነበረ ይዤ ሄድኩት። 10ሩን ፓኬጅ ሽጬ ገባ ወደ ቤት። እንደን በኔክስት ዴይ ታዘዝኩኝ። ድጋሚ 20 ፓኬጅ ሰራሁኝ። እንደዚህ እያልኩኝ ከዛ በኋላ ነው ወደ ቲክቶክ ላይ መጣሁት። ወደ ስራው ከገባው በኋላ ሮ ማቴሪያል መግዛት ነበረብኝ። እኔ ሮ ማቴሪያል ገዛለሁ፣ እዛ ማሽን ወዳለው ሰው ከፍዬ አስቆርጣለሁ። የመጀመሪያ ያስወጣኝ ወደ 10,000 ብር ነበረ። ይሄን 10,000 ብር ግን በሰዓቱ ሊሰጠኝ የሚችል ሰው ስላላገኘው ስልኬ ነበር የሸጥኩት። ወደ 10,000 ብር ሸጥኩኝ። ወዲያው ሮ ማቴሪያል ገዛሁኝ። ከዛ በኋላ የሰሯቸው ፕሮቶታይፖች ስለነበሩ እነዛን ፕሮቶታይፖች በማስተካከል ወደ ፋይናል ፕሮዳክት ሰራኋቸው በዛ 10,000 ብር ማለት ነው። ከዛ በዛ 10,000 ብር የገዟቸውን ፕሮዳክቶች ወዲያው ነው ወደ ሽያጭ ያወጣቸው። ማንኛውንም ኢሜጅ ቢሰጡኝ እኔ ወደ ፐዝል እና ወደ ፓኬጅ እቀይራለሁ። እንደዛ ነው ቲክቶክ ላይ የምታወቀው። በእንደዚህ አይነት ሁኔታ ነው። ሌላ ደግሞ የምሰራው ከስተም ፐዝሎች እሰራለሁ።
ሰው የሰርግ ፎቶ ይልክልኛል። እኔ አሳምሬ በእንደዚህ አይነት መልኩ ፓኬጁን አሳምርላቸዋለሁ። ፎቶውን ፍሮንት ላይ ለጥፋለሁ። ካጠገቡ የሚፈልጉትን የሚገባላቸው ሜሴጅ ጽፋለሁ። እንደን ሌላው ደግሞ የተቀረው ደግሞ የኔ ናቸው። የኔ ከጀርባ ላይ ኪዋር ኮድ አለው። ኪዋር ኮዱን ስካን ሲያደርጉ ሙሉ ለሙሉ መረጃ ስለኔ ይነግራቸዋል። ሜድ ኢን ኢትዮጵያ የሚል ያው ኢትዮጵያን ግሬስፉል የሚያደርግ ጽፍ ያለው። ሌላው ደግሞ የካምፓኒው ስም፣ የኔ ስልክ ቁጥር፣ ምንም አይነት ኮምፕሌን ቢኖራቸው በእኔ ስልክ ቁጥር ይደውሉልኛል። በእነዚህ አይነት መልኩ ፉሊ ፓኬጅ ይሰራላቸዋል። አሁን ላይ ባለውበት ደረጃ አሪፍ ነው የምሰራው። ምንድነው አሪፍ ያደረጉ ኳሊቲ ነው። እኔ እንዳልኩ ፕሮዳክት ዲዛይን ስላጠናሁ አንድን ስራ ዝም ብዬ አልሰራም። ሪሰርች አድርጌ ፕሮቶታይፕ ሰርቼ እዚህ ኳሊቲ ላይ ለመድረስ ብዙ ስህተቶች ነበሩ። እዚህ ፓኬጅ ላይ ለመድረስ ብዙ ስህተቶች ነበሩ። እነዛን ስህተቶች አልፌ ነው ወደ ገበያ ያወጣሁት። ኳሊቲው አንደኛ አሪፍ ዋጋ እንድሰጠው ያደርገኛል ለከስተመሮች። ሁለተኛ ደግሞ ዩኒክ ነው፣ ስራዎቼ እንደምታያቸው ናቸው። ፓኬጆቹም ኤክስፖርት ስታንዳርድ ናቸው። በእነዚህ አይነት መልኩ ዋጋዬን ያማከለ ነው። ማተር ያደረገው ግን ምንድነው ኳሊቲ እና ዩኒክ መሆኔ ነው። ሀገራዊ ኢሜጆቻችንን በእንደዚህ አይነት ጥራት ባለው ፕሮዳክት ስሜ ገበታ ፐዝል ነው። ኢንስታግራምም ገበታ ፐዝል፣ ሊንክዲን ላይ ደግሞ ዳዊት ሰለሞን በሚል አካውንት ይገኛለሁ። አንዱ ካፒታል ላይ ኢንቨስትመንት ላይ ወይም ደግሞ እንደዚህ አይነት ጉዳይ ላይ አንዱ ዋነኛው ነገር ሰዎችን ማሳመን ነው። ሰዎችን አሳምኖ ወደዚህ እንዲመጡ ማድረግ ነውና አብዛኞቹ ቦታ ላይ የምትመለከቱት ነገር ይሄ ነው። እሺ በጣም አሪፍ አይደል? በጣም ሰፊ እዚህ ጋር ብዙ ኢንቨስት ማድረግ የሚፈልጉ ሰዎችን ታገኛለሽ። ከነገርየው ጋር የተያዘ እውቀትም እንዲኖራቸው የሚፈልጉ በተለይ ካፒታል ገበያ ምንድን ነው የሚለው ካፒታል ማርኬት ላይ ያለውን እንቅስቃሴ ማወቅ የሚፈልጉ በጣም በርካታ ሰዎችን እያየን ነው። በደንብ ኢንቨስተሮችም ተጠቃሚዎችም አሉ። ወደ መረጃ እንለፍ። ወደ መረጃ ሰዓታችን ልናልፍ ነው። በዚህ ሳምንት ከተሰሙ ጉዳዮች መካከል አንዱ የኢትዮጵያና የቻይና የቡና ግብይት ጉዳይ ተጠቃሽ ነው። አምና ቻይና የኢትዮጵያን ቡና በመግዛት 7ኛ ደረጃ ላይ ነበረች። ዘንድሮ በጣም ደስ በሚል ሁኔታ 3ኛ ደረጃ ላይ ተገኝታለች። ስንት ደረጃ አሻሻለች ማለት ነው? ወደ 4 ደረጃ አሻሽላ 3ኛ ላይ አልፍ ነው። በጣም ሌላው ደግሞ ከዓለም አቀፍ እንግዲህ የአፕል ምርትን በስፋት ስለሚጠቀሙ ደንበኞች አዲስ የወጣ መረጃ አለ። የቺፕ ምግቡን አይደለም ቴክኖሎጂ እና የቺፕ አቅርቦት በጣም ስለተወደደበት የአፕል ኩባንያ የሚያቀርባቸው ምርቶች ላይ የዋጋ ማስተካከያ እንደሚያደርግ አስታውቋል። ይሄ እንግዲህ በተለይ ደግሞ የአፕል ምርት ለሚጠቀሙ እንግዲህ እንደ መርዶም ሊባል ይችላል አይደል? እኛ ሀገር በእርግጥ ብዙ ተጠቃሚ አለው አይደል? በደንብ አለው። መልካም። እነዚህን እንደ ማሟሻነት ካነሳን ወደ ሳምንታዊው
የቢዝነስና መዋለ ንዋይ መረጃችን ደግሞ እናሳልፋችኋለን። ማለት ደመላሽ እነዚህ መረጃዎች አዘጋጅታለች። እኛ ለስንብት እንመጣለን። እሺ እንከታተል። ባለፈው ዓመት የኢትዮጵያን ቡና በመግዛት 7ኛ ደረጃ ላይ የነበረችው ቻይና ዘንድሮ 3ኛ ደረጃ ላይ ተቀመጠች። ሁለተኛው የኢትዮ ቻይና የጋራ የቡና ኤግዚቢሽን ሊካሄድ መሆኑን የቡናና ሻይ ባለስልጣን አስታውቋል። የኢትዮጵያ ቡናና ሻይ ባለስልጣን ከፍተኛ አመራሮች ጁጆ ሎጂስቲክስ ከተባለው የቻይና ኩባንያ ተወካዮች ጋር በሁለቱ ሀገራት የቡና ንግድ ትስስርና ቀጣይ የትብብር እድሎች ላይ ውይይትን አድርገዋል። በውይይቱም ቻይና ባለፈው ዓመት የኢትዮጵያን ቡና በመግዛት ከነበረችበት 7ኛ ደረጃ ዘንድሮ ወደ 3ኛ ደረጃ ማደጓ የተገለጸ ሲሆን ለቡናው ለሰጠችው ከፍተኛ ቦታና ለማስተዋወቅ ስራው አድንቆት ተችሯታል። ባለፈው ዓመት የተካሄደውን የመጀመሪያውን ስኬታማ የኢትዮ ቻይና የቡና ኤግዚቢሽን ተከትሎ ሁለተኛው ኤግዚቢሽን በመጪው መስከረም 15 ቀን 2019 ዓ.ም እንደሚካሄድ ተገልጿል። በዚህ ዝግጅት ላይ የሀገሪቱ የቡና ላኪዎች፣ አምራቾችና መላው የቡና ማህበረሰብ በስፋትና በበቂ ሁኔታ እንዲሳተፍ ጥሪ ቀርቧል። የዓለም ባንክ በምስራቅ አፍሪካ ቀንድ ትብብር ማዕቀፍ ስር ለሚከናወነው የጅቡቲ ቀጠናዊ የኢኮኖሚ ኮሪደር ፕሮጀክት የሚውል የ45 ሚሊዮን የአሜሪካን ዶላር ተጨማሪ የገንዘብ ድጋፍ በእርዳታ መልክ ማጽደቁን አስታወቀ። ይህ ድጋፍ በጅቡቲና በአዲስ አበባ መካከል ባለው የደቡብ ኮሪደር መስመር ላይ የክልላዊ ትስስርን ለማጠናከር፣ የሎጂስቲክስ ቅልጥፍናን ለማሻሻልና የመንገድ ደህንነትን አስተማማኝ ለማድረግ ያለመ መሆኑ ተጠቁሟል። ይህ አዲስ የተፈቀደው ድጋፍ እንደ አውሮፓውያን አቆጣጠር በታህሳስ 2021 ለጸደቀው የ70 ሚሊዮን ዶላር የመጀመሪያ ፕሮጀክትና በሴፕቴምበር 2024 ለተፈቀደው የ90 ሚሊዮን ዶላር ተጨማሪ ማሟያ ላይ የተጨመረ ሲሆን ይህም ባንኩ ለኮሪደሩ ፕሮጀክት ያደረገውን አጠቃላይ የገንዘብ ድጋፍ 205 ሚሊዮን ዶላር ያደርሰዋል። የፈረንሳዩ ግዙፍ ኩባንያ ቶታል ኢነርጂስ በኢትዮጵያ ያለውን የነዳጅ ማደያ መረብ ለአፍሪካ አቀፉ ኦላ ኢነርጂ ለመሸጥ ስምምነት ላይ መድረሱ ተገለጸ። እንደ ዘገባዎች ከሆነ ቶታል ኢነርጂ በኢትዮጵያ ያሉትን 120 የሚጠጉ የነዳጅ ማደያዎች የያዘውን የችርቻሮ ሽያጭ መረብ ለኦላ ኢነርጂ ለማስተላለፍ እየተዘጋጀ ነው። ይህ ሽያጭ ተፈጻሚ ከሆነ በኢትዮጵያ የነዳጅ ገበያ ያለውን የውድድርና የኃይል ሚዛን ሊቀይር እንደሚችል ተገምቷል። ምክንያቱ በይፋ ባይገለጽም ከቶታል ኢነርጂስ የንግድ ስትራቴጂ ለውጥ ጋር ሊያያዝ እንደሚችል የዘርፉ ተንታኞች ገልጸዋል። መረጃው የካፒታል ነው። ውድ ማኬንዚ የተባለው የጥናት ተቋም አዳዲስ ቁፋሮችን ማካሄድ ሳያስፈልግ በነባር ጉድጓዶች ውስጥ የቀረውን 470 ቢሊዮን በርሚል ድፍድፍ ነዳጅ በላቁ ቴክኖሎጂዎች ማውጣት የሚያስችል አዲስ የኢነርጂ ዘመን መጀመሩን አስታወቀ። አሁን ባለው የዓለም ገበያ ዋጋ 42 ትሪሊዮን ዶላር የሚያወጣው ይህ ነዳጅ ግዙፍ የነዳጅ ኩባንያዎች እንደ አውሮፓውያን አቆጣጠር በ2040 ሊያጋጥማቸው የሚችለውን በቀን የ22 ሚሊዮን በርሚል የምርት እጥረት ለመሙላት ይረዳቸዋል። ባህላዊ የፍለጋ ቁፋሮ ከፍተኛ ወጪ የሚጠይቅ በመሆኑ እንደ ኤክሶን ሞቢል ያሉ ኩባንያዎች ቢሊዮን ዶላሮችን ወደዚህ ቴክኖሎጂ እያፈሰሱ ይገኛሉ። ለዚህም ማረጋገጫ የሚሆነው በትሪኒዳድ የሚንቀሳቀሰው ግሪን ፍሬም ሪሶርስ 110 ነባር ጉድጓዶችን በመጠቀም የጀመረው አዲስ ስራ ሲሆን ይህም እንደ ቤከር ሂውዝ እና ሃሊ በተር ያሉ የቴክኖሎጂ አቅራቢዎችን የገበያ ተጠቃሚነት በእጅጉ ያሳድገዋል። የሰው ሰራሽ አስተውሎት ፍላጎት መጨመር የቺፕ እጥረትና የዋጋ ንረት ማስከተሉን ተከትሎ አፕል በቅርቡ በሚያወጣቸው ምርቶች ላይ የዋጋ ጭማሪ ለማድረግ ማቀዱን አስታወቀ። ሳምሰንግና ኤስኬ ሃይኒክስ የቺፕ አምራቾች ትኩረታቸውን ወደ ሰው ሰራሽ አስተውሎት አገልጋዮች በማድረጋቸውና በኢራን አካባቢ ባለው ቀውስ የሂሊየም ጋዝ አቅርቦት በመስተጓጎሉ የግብአቱ ዋጋ ሊንር ችሏል። በዚህም ምክንያት በሴፕቴምበር 2026 ይፋ የሚደረገው አዲሱ አይፎን 18 ፕሮ እስከ $270 የሚደርስ የዋጋ ጭማሪ ሊታይበት እንደሚችል የገበያ ጥናቶች ያመላክታሉ። እንደ ቢቢሲ መረጃ ይህ የዋጋ ጭማሪ በአይፎን ላይ ብቻ ሳይሆን በማክ፣ አይፓድ እና በሌሎች የአፕል መለዋወጫዎች ላይም ተጽዕኖ ማሳረፉ የማይቀር መሆኑ ተገልጿል። የኢትዮጵያ ካፒታል ገበያ ባለስልጣን ያዘጋጀው የነቃ ኢንቨስተር የተጠበቀ ኢንቨስተር በሚል የኢንቨስተሮች ኤክስፖ ላይ ነበረ ተገኝተን የነበረው። ምን አዲስ ነገር አየ? ዞሮ ዋው በጣም ደስ የሚል ማለት ምን አየሁ መሰለሽ? በተለይ ሰውን ደንበኛ ለማድረግ የዚህ የካፒታል ኢንቨስትመንት ባንኮች አሉ አይደል? የነሱ ካፒታል ማርኬት ላይ ደንበኛ ለማድረግ ለማሳመን ሰው እውቀቱ እንዲኖረው ለማድረግ የሚደረገው ይሄ እንትኑ የማሳመን ነገሩ በጣም ልዩ ነበርና ይሄ ነገር አልኩኝ እኔ ራሱ አመንኩኝ። እዛው አንድ ሶስቱ ጋር አመኘ አባል ለመሆን ዋና ዓላማው እሱ ነው። ለነገሩ እንደዚህ አይነት
ኤክስፖ ሲዘጋጁ አይ ቲንክ ዋና ዓላማው እሱ ነው። ኔትወርክ ማድረግ፣ በደንብ መገናኘት። ኢንቨስቲፋይ እና ኖዋይ የተሰኙ አፕሊኬሽኖችንም ተመልክቼ ነበር እኔ። በደንብ ሰዎች በአካል ቢሮ መገኘት ሳይጠበቅባቸው አንዳንድ ጉዳዮችን በስልካቸው ብቻ መረጃዎችን ማግኘት የሚችሉበት፣ መግዛትም መሸጥም መለወጥም የሚችሉባቸው መተግበሪያዎችም አሉ። ብቻ ሰፊ ደስ የሚል በጣም ብዙ ኔትወርክ የሚደረግበት የተለያዩ የኢንቨስትመንት አካውንቶችን መግዛት የሚፈልጉ ግለሰቦችን፣ ድርጅቶችን መግዛት መለወጥ የሚችሉበት መረጃዎችን በስፋት የሚያገኙበት ደስ የሚል መድረክ ነበር። የቻናሏን ገበያ ተከታታዮቻችን በተለይም ደግሞ ይሄ እንደው ካፒታል ገበያ ምንድን ነው ከሚለው ጉዳይ አንስቶ ያሉትን ጥቅል ነገሮች እንደተመለከቱልንና አንዳች ነገር እንዳገኙ እምነታችን ነው። በዚሁ ልናበቃ እዚህ ጋር ጨርስ። የዚህን ሳምንት የቻናል ዋን ገበያ የቢዝነስ ፕሮግራምን ያልፋል አሻግርና መሀሊት ደምላሽ ይዘበት ነበር። አብራችሁን ስለቆያችሁ ከልብ አድርገን እናመሰግናለን። እጅግ በጣም የምትወዷቸው የቻናል ዋን ቴሌቪዥን ፕሮግራሞች ደግሞ ይቀጥላሉ። ቸር ሳምንት።